በፍጹም ባልጠበቅኩት ሰዓት ሊያውም ደግሞ በቅርብ የማውቀው ሰው ላይ የተሸኘውን መንፈስ ሳይ በጣም ሾክ ነው ያደረኩት። ታዲያ ምኑን ተረፍ ነው? በዚህ ጉዳይ ላይ ሲጮህ የነበሩትን ወንድሞች ልፋት ሁሉ አፈርድም ያስግጠውታል ማለት ነው። ፍልውሃ የምትጠቀሙ ሰዎች እንድትጠነቀቁ። ግብረ ሰዶማዊነት ከኢትዮጵያ እምነቶች ጋር በፍጹም አብሮ መሄድ አይደለም። ሰው በደመ ነፍሱ ነው ልብስ ለብሶ የሚንቀሳቀሰው። ሰዎች ይሄ እኮ የተለመደ ነው፣ ቅዳሜና እሑድ። ስለዚህ ሰራተኞቹ ያውቃሉ ማለት ነው። ሰራተኞቹ ካወቁ ደግሞ አስተዳደሩ ያውቃል ማለት ነው። ለምንድን ነው እርምጃ ያልወሰደው? ከሄዱት ሰዎች ሁሉ ያመለጠችና የዳነችው አንድ ሴት ነች። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ውድ ቻናሌ ተከታታዮች፣ ዛሬም በእግዚአብሔር ፍቃድ ተገናኝተናል። እንግዲህ ለዛሬ እጅግ በጣም አደገኛ የሆነ ነገር ከተማችን ውስጥ የተፈጸመ እንደሆነ የሚያመለክት መረጃን ጨምሮ ሌሎች በህይወታችን ውስጥ ሊከሰቱ የሚችሉ ነገር ግን ትኩረት የሚሰጣቸውን ጉዳዮች ነው እየቀረብኩት። እስከ ፕሮግራሙ ፍጻሜ አብራችሁኝ ከቆያችሁ የምትሰሟቸው ይሆናል እና እንደተለመደው እስከ ፕሮግራሙ ፍጻሜ አብራችሁኝ እንድትሆኑ እየጋበዝኩ እንግዲህ በተለይ ወደ መጀመሪያውን አስደንጋጩ መረጃ ነው የምወስዳችሁ። በእርግጥም በተለይ መዲና ውስጥ ያለነውን በእጅጉ የሚመለከት ነው። አዲስ አበባ ውስጥ እንገኝ ነዋሪዎችን ፍልውሃ የሄድን መታጠብ የምናዘወትር ሰዎችን በቀጥታ የሚመለከት ስለሆነ እሱ ላይ በደንብ መረጃውን አደርሳችኋለሁ። ከዛ በፊት ግን ይህንን ድምፅ ሰምተን እንመለስ። እዛ ቁጭ ባልንበት ሰዓት እንደ አጋጣሚ ወንዶች ናቸው ከስቲም እየወጡ ነው እና ግን የወጡት በጸብ በድብድብ ነበረ እና ምንድነው ከዛ አንደኛው ልጅ በቃ ይመታዋል፣ አንደኛውን በጣም ይመታዋል እና እንዴ ምን ሆነ ነው የሰው እንዴት ሰው ትመታለህ? በእጅ ሰበብ እንዳይሆንብህ ሰርቆክ ነው ምናምን አልኩት። ምን ሰርቆኝ ነው? ሰርቆኝ አይደለም ባለጌዎች ናቸው አለኝ። አልገባኝም ነበር። ከዛ እንዴት ምንድነው ምናምን ስንል ከዛ በቃ ወንድ ለወንድ እዛ ስቲም ውስጥ ሲያደርጉ ይዞ ነው እና አንደኛው ራሱን ተተናክሎት ነው ይሄ የሚማታው ሰው ማለት ነው። እና በጣም ገርሞኝ እንዴት እኔ እንጃ ቃል አጠረኝ። እንዴት እንደዚህ ነገር ይፈጠራል? እንዴት ማለት ይህ እኮ የሀገር ነገር ነው፣ የትውልድ ነገር ነው። እዚህ መሀል ውስጥ አንድ ጤነኛ ልጅ ቢኖር እኮ ይህን ልጅ በከሉት ማለት ነው። ማለት የወለደ ሰው ልጅ ወላጅ ስትሆን የሚሰማክ ስሜት አለና እንደዛ አልኳቸው። ከዛ ማንም ሊያግዘው አልፈለገም። ኦልሞስት አብዛኞቹ ወንዶች ወጡ። ግን ይሄ የሚማታውን ማለት ይሄ በጣም አግሬሲቭ የሆነውን ሰው ማንም ሰፖርት ሊያደርገው አልፈለገም። ከዛ በቃ አስወጧቸው። ለህግ አካልም ኢንፎርም ያደረጉት ነገር የለም እና በቃ በጣም ተናደደን። ከዛ እንደዛ እያየሁኝ በእህቴም አብራ ወጣች እና ምንድነው ስለኝ ያለው ነገር ነገርኳት እና እዛ የሚሰሩትን እንዴት ለህግ አሳልፋቸው አትሰጡም? እንደገና ይሄ እኮ ትልቅ ድርጅት ነው፣ እንደዚህ አይነት ትውልድ የሚገድል ነገር እየተደረገ ምን ማለት ነው ስላት፣ እዛ አጋጣሚ የምትሰራው አንደኛ ነው ይሄ እኮ ቅዳሜና እሑድ ትመጪ እኮ ኖርማል ነው አለችኝ። ማለት ምን ማለት ነው ኖርማል? እና በጣም ላስት ዊክ ላይ ነው የገቡት። ስቲል ነው ድረስ በቃ ከአይምሮ ማለት እኔ ልጆቼ ካጠገቤ እንዲወጡ እስከምፈራ ድረስ ነው። እና እንግዲህ እንደሰማችሁት ነው ይህች እህት ለዴይ 7 እንግዲህ አንተ ማህበረሰቡን የምታነቃ ልጅ ስለሆንክ ያየሁትን፣ የተመለከትኩትን፣ የታዘብኩትን በቻናልህ አማካይነት አስተላልፈ ብላ የላከችለት ነው። ሰምታ አይደለም፣ የሰሚ አይደለም፣ በቦታው ቁጭ ብላ የተመለከተችውን ከዛ በኋላ ልጆቿ ላይ ያደረባትን ስጋት ሁሉ ተናግራለች። እና በጣም በሚገርም ሁኔታ ይህንን የምንሰማው ውጭ ሀገር የሚኖሩ ኢትዮጵያኖች ሲናገሩ ነበረ። ምንድን ነው ያለችው? ወንድ ልጄ ሴት ማፍቀር፣ ሴት ማገባት የሚችልበት ደረጃ ሲደርስ እግዚአብሔርን ተመስገን ብዬ አመሰግነዋለሁ ነው ያለችው። ምክንያቱም ዛሬ እናቶች፣ አባቶች ልጆቻቸው ተቃራኒ ጾታ ማፍቀር ሲጀምሩ በደስታ መዋል ጀምረዋል። በፊት ተራ ነገር ነበረ፣ ተፈጥሯዊ ስለሆነ ከዛ መስመር የሚያልፍ የለም። አሁን ግን ያለው ሴጣናዊ እርኩሰት ከተማችን ውስጥ በጣም ተገልጦ ስለወጣ ወላጆችን በዚህ ደረጃ ስጋት ላይ ጥሏቸዋል። እና ይህች እህት የተናገረችው ያንን ነው። እንግዲህ እንደሰማችሁት ነው። እሷ እስከ ቤተሰቧ ፍልውሃ አገልግሎት ለማግኘት ሄደች። ነገር ግን እረፍት ፈልጋ እረፍት
በምታደርግበት ሰዓት ላይ ወንዶች ስቲም ከሚጠቀሙበት ቦታ ላይ አምባጓሮ ተፈጠረ። እየተደባደቡ ወጡ። አንደኛውን በጣም ይመታው ነበር። አግሬሲቭ ሆኖ ስትጠይቀው ሊያም ራሷን ልጅ የጠየቀችው ስትጠይቀው የመለሰላትን መልስ ሰምታችኋል። አልደግመውም። ወዴት እየሄድን ነው ሰዎች? ይሄ ነገር እዛው ላይ ቢቆም መልካም ነበረ። ይሄንን እንዳነሳ ምክንያት ሆነኝን ነገር አሁን እነግራችኋለሁ። በጣም አስደንጋጭ ነው። በጣም አስደንጋጭ ፍልውሃ የምትጠቀሙ ሰዎች እንድትጠነቀቁ ግድ የሚላችሁ ከሆነ ማለት ነው። እና እጅግ በጣም የሚያሳዝነው ግን ይህች ስትናገር ሰምታችኋታል። ለህግ አካላት እንኳን አላቀረቧቸውም። እንደውም ከአስተዳደሩ ሰራተኞች መካከል አንደኛዋ ያለቻትን ነገር ሁሉ ተናግራለች። ይሄ እኮ የተለመደ ነው ቅዳሜና እሑድ። ስለዚህ ሰራተኞቹ ያውቃሉ ማለት ነው። ሰራተኞቹ ካወቁ ደግሞ አስተዳደሩ ያውቃል ማለት ነው። ለምንድን ነው እርምጃ ያልወሰደው? በግቢ ውስጥ እዛ ድርጅት ውስጥ የሚፈጸመውን ነገር እያወቀ ዝም ካለ ሌላ ጉዳይ ነው። አያውቅም ብለንም ደግሞ አናምንም። ምክንያቱም እስከዛሬ ሚዲያ ላይ ሲራገብ ሰምቷል። ኢቨን የዴይ ሰቨንን ፕሮግራም እንኳን ያዩታል ብዬ አስባለሁ። እና ከዛ በኋላ ምን አይነት እርምጃዎች የወሰዱ? ሰራተኞቹ ስለሚያውቁ ነው፣ መረጃው ስላላቸው ነው። ቅዳሜና እሑድ የተለመደ ነው ያሉት። የተለመደ ነው ብለው ብቻ ዝም ብለዋል ወይ? እነሱ ኢትዮጵያኖች አይደሉም ወይ? እነሱ ቤታቸው ውስጥ ታዳጊ ህፃናት ልጆች የሏቸውም ወይ? ለምንድን ነው በዚህ ደረጃ ኃላፊነታቸውን ችላ ያሉት? በዚህ ደረጃ ኃላፊነት ያልተሰማቸው ለምንድን ነው? እንደ ተራ ነገር ይሄ ቀላል ነው የተለመደ ነው ብለው እንዲተዉ ያስገደዳቸው ነገር ምንድን ነው? ይሄ በጣም ይቆረቁራል። እንደ ተራ ነገር አንመልከተው። ስለዚህ እነዛ ሰዎች ይሄ ትክክል ነው ብለው አምነው ተቀብለውታል ማለት ነው። በዚህ ውስጥ ግን እስከ ዛሬ ድረስ በዚህ ላይ ስንጮህ የነበረውን የነ መምህር ደረጀ ዘወይንዬን የነ ዶክተር ስዩም አንቶኒዮስን የነ አብይ ይልማ የነ ዴይ ሰቨንን የኛን በዚህ ጉዳይ ላይ ሲጮህ የነበሩትን ወንድሞች ልፋት ሁሉ አፈርድም ያስግጠውታል ማለት ነው። እንዴ ቅዳሜና እሑድ የተለመደ ነው ማለት ምን ማለት ነው? ስላልገባኝ ነው። የተለመደ ነው እንደፈለጉ ሲልከሰከሱ ትተናቸዋል መብታቸው ነው ብለን ነው ትርጉሙ? እንደዛ ነው የምረዳው። ካወቁና ይሄ ነገር እንደተለመደ እየተመለከቱ ከሆነ ለምንድን ነው እርምጃ ያልወሰዱት? ለምንድን ነው እንደዚህ አይነት ሰዎችን እዚህ ድርጅት ውስጥ በጣም ብዙ እምነት ያላቸው ሰዎች የሚመጡበት ቦታ ስለሆነ ይሄ የሚፈቀድ አይደለምና እንዳትመጡ ብለው ለምንድን ነው ብሎክ ያላደረጓቸው? ይሄ በደንብ ያነጋግራል። እናም ተጨማሪ መረጃዎችን የምትልኩልን ሰዎች ካላችሁ ድርጅቱን መጠየቅ ይቻላል። ድርጅቱን የሚያስጠይቅ ተግባር ነው። ግብረ ሰዶማዊነት ኢትዮጵያ ውስጥ አይፈቀድም። ግብረ ሰዶማዊነት ከኢትዮጵያ እምነቶች ጋር በፍጹም አብሮ መሄድ አይደለም። እኛ ይሄንን ብለን እንቃወም እንጂ ነገሮች በጣም በይፋ ግልጽ እየወጡ ነው። የታችንን ምስክርነት ሰምታችሁታል። እና ይህንን ይዛችሁልኝ እኔ ደግሞ ወደ ገጠመኝ ነገር ልውሰዳቸው። እሑድ ዕለት ፋኑኤል ቤተክርስቲያን የመምህር ግርማ አገልግሎት ነበረ። እንግዲህ እዛ የነበራችሁ ሰዎች አይታችኋል። በጣም ትርምት ስለነበረ ነገሮች ከአቅም በላይ ስለሆኑ አገልግሎት መሰጠት ባለበት ደረጃ እንኳን ሳይሰጥ ነው ብዙ ሰዎች መዳን እየቻሉ ያ ነገር ቆሞ ነው ቀጥታ ወደ ጸበል መርጨት ስነስርዓት የተሄደው። አባታችንም ከአቅም በላይ ስለሆነባቸው በቃ ጸበል ረጭተው መሄድን እንዳማራጭ ስለወሰዱት ያንን አድርገው ነው መመናን ተሰናብቶ ሄዱት እና እዛ ላይ ያ ከሆነ በኋላ እንግዲህ ከዚህ በፊት ምናልባት አንድ መርሃ ግብር ስሰራ ሰምታችሁ ከሆነ እኔ በግሌ ሌሎች ይስማሙበታል ብዬ አስባለሁ። የአብርሃምና የሳራ ቤትን ብለው ቤት አለ። ስለገረመኝ ነው። ሁሌ ፋኑኤል አገልግሎት ባለበት ሰዓት ላይ እዛ ቤት ውስጥ ገብተው ዝክር ቀምሰው የማይወጡ ሰዎች የሉም። ይሄ መታደል ነው። እዛ ያለውን ሰው ልክ እንደ አብርሃም ውጭ ወጥቶ ነበር አይደለ? ጻድቁ አብርሃም ቤቱ ምግብ አሰናድቶ የሚበሉ የሚጠጡ ሰዎችን ሲፈልግ የነበረው የእግዚአብሔር ሰው ስለሆነ ያንን ቤት እኔ በዛ ነው የምመስለው። እና ሁሌም እዛ ደርሶ የሚመጡ ሰዎችን እባካችሁ ቤታችሁን ገብታችሁ ቤት ያፈራው ነገር ቀምሳችሁልን ሂዱ የሚሉ የተባረኩ ባልና ሚስቶች አሉ። የተባረከ ቤተሰብ አለ እስከ ልጆቻቸው ማለት ነው። እና
አንድም ቀን ፊታቸው ሳይቀየር አንድም ቀን ፊታቸው ላይ የተለየ ነገር ሳትመለከቱ ነው። ሰው በገባ ቁጥር ፊታቸው ላይ የምታዩት ደስታ የሚገርም ነው። እኔ ስለሚገርመኝ ነው ይሄንን ደጋግሜ የማወራው እና ከፋኑኤል መልስ እዛ ቤት ገብተን ነበረ፣ ተጋብዘን ነበረ እና ከዛ በኋላ ምንድን ነው የሆነው? ከዝክር ስነስርዓቱ በኋላ ጸጋ ያለው ልጅ አለ። እዚህ ጋር ስም መጥቀስ አያስፈልገኝም። ያው የሚያውቁ ያውቁታል። እንዲህ አይነት ሰዎች ያው ክብሩ ለእግዚአብሔር ስለሚተው የእግዚአብሔር ጸጋን ተጠቅመው ስለሆነ ይህንን አገልግሎት የሚሰጡት የነሱ ስም ተጠቀሰ አልተጠቀሰ እንደውም እንዲጠቀስ አይፈልጉም። እንዲህ አይነት ሰዎች እውነተኛ ጸጋ ያላቸው ሰዎች እና እዛ ገብተን የጸሎት ፕሮግራም ነበረ። የምታውቁታላችሁ ማህበር ላይ የሚደረጉ ነገሮችን ታውቃላችሁ። እና ከዛ በኋላ እንግዲህ መንፈስ ያለባቸው ልጆች መንፈስ መሸኘት ነው የተጀመረው እና እዛ ላይ በጣም የሚገርም ያልጠበቁት አስደንጋጭ ነገር ተመለከቱ። አሁን ካነሳውላችሁ ርዕሰ ጉዳይ ጋር የሚሄድ ማለት ነው እና ምን እንደምል አላውቅም። ከምሬ ነው፣ ከአእምሮ በላይ ስለሆነ ማለት ነው። በፍጹም ባልገመትኩት በፍጹም ባልጠበቅኩት ሰዓት ላይ አሁን ደግሞ በቅርብ የማውቀው ሰው ላይ የተሸኘውን መንፈስ ሳይ በጣም ሾክ ነው ያደረኩት። ታዲያ ምኑን ተረፍ ነው? ሰው በደመ ነፍሱ ነው ልብስ ለብሶ የሚንቀሳቀሰው። ሰዎች የተመለከትኩትና የምነግራቸው መንፈስ እየተሸኘ በነበረበት ሰዓት እዚህ ወንድም ላይ የነበረው ወይም ደግሞ በውስጡ የገባው መንፈስ ሲናገር የሰማሁትን ነው። ምንም ሳልቀንስ ሳልጨምር የምነግራቸው። ቅርብ ጊዜ ገባ፣ ከ3 ቀን በፊት ነው። ምንድነው ቀኑን ጠቅሶታል። ከተሳሳትኩኝ ቀኑን ይቅርታ። በቅርብ የገባን መንፈስ ነን። የምን መንፈስ? የግብረ ሰዶም መንፈስ። እንዴ የት ነው የያዛችሁት? ልጁ ራሱ ደንግጦ ማለት ነው። ያውቀዋል ልጁና በጣም ወዳጃችን ነው። በጣም ጥሩ ልጅ ነው። በጣም መንፈሳዊ ነገሮች ላይ የሚተጋ ልጅ ነው። እንዴት ብለን እንገምታለን? ፍልውሃ ሊታጠብ ገብቶ ፍልውሃ ውስጥ ነው ያዝኩትኝ የግብረ ሰዶም መንፈስ ነኝ ብሎ ነው የተናገረው። ይሄስ ልጅ ይህንን አጋጣሚ መንፈሳዊ ላይ ስለሆነ መንፈሳዊ ቦታዎች ላይ ስለሚውል መንፈሱን አሸኘ። ውስጡ ገብቶ የነበረውን የግብረ ሰዶማዊነት መንፈስ ውስጡ ቤት ሳይሰራ ሳይረጋጋ በደም ሳይደላደል አስሸኘው፣ አስወጣው፣ አባረረው። ይህንን ሳያውቁ ግን ፍልውሃ እንታጠባለን ብለው ገብተው እዛ ቁጭ ብለው ባሉ ሉጤዎች የግብረ ሰዶም መንፈስ የሚላክባቸውን ሰዎች ማን ነው የሚከላከልላቸው? ይህንን ፍልውሃ አዘውትራችሁ የምትጠቀሙ ሰዎች ማስጠንቀቂያ እንዲሆናችሁ ነው የምነግራችሁ። እንግዲህ የተመለከትኩትን ነው ነግራችኋለሁ። የያዝኩትን ፍልውሃ ነው ሊታጠብ ገብቶ። ስንቶቻችሁ ይህንን እድል ያላገኛቸው ሰዎች ሳታውቁ ምን ያህሎቻችሁ በግብረ ሰዶማውያን አማካይነት የግብረ ሰዶም መንፈስ ተልኮባችኋል? ራሳችሁን መርምሩ። ለካህን አሳዩ፣ ጸበል ተጠመቁ። ግድ የላችሁም። አሁን ፍልውሃ የምትሄዱ ሰዎች ምናልባትም ደግሞ ይሄ ነገር እስኪጠራ ድረስ አትሄዱ። ይሄ ዲፋሜሽን አይደለም። ይሄ ያንን ድርጅት ስም ማጠልሸት አይደለም። እዛ የነበሩ ሰዎች እንደዚህ አይነት ነገር እንዴት ይካሄዳል? እህት እንደተናገረችው እሷ አንድ ምሳሌ መሆን ትችላለች፣ አንድ ምስክር መሆን ትችላለች። ያየችውን ነገር ስትናገር ማለት ነው። ስትባል ቴክ ኢት ኢዚ፣ ቀለል አድርገሽ ውሰጂው፣ ቅዳሜና እሑድ የተለመደ ነው የሚል ፋሽን ነው የተያዘው። ይሄ ነገር የሆነ ቦታ ላይ መቆም ስላለበት ተጨማሪ መረጃ ያላችሁ ሰዎች መረጃውን አቅርቡና እዛ ቦታ ላይ አስተዳደራዊ እርምጃ እንዲወሰድ እናድርግ። ትውልድ እንዲጠፋ አንፈልግም። በተለይ ደግሞ ግብረ ሰዶማዊነት የኢትዮጵያውያን መገለጫ እንዲሆን አንፈልግም። እስከዛሬ ቅድም የጠቀስኳቸው በግብረ ሰዶማዊነት የሚሰሩ ግለሰቦች የሚሆኑ ድርጅቶች የለፉት ለዚህ አይደለም። ቴክ ኢት ኢዚ እንዲባል አይደለም። ቅዳሜና እሑድ የተለመደ ነው እንዲባል አይደለም። እዛ ውስጥ ማንም በነፃነት ገብቶ በሰላም ወይ ቁርጥማቴን አስለቅቃለሁ ብሎ የመጣ ሰው ላይ መንፈስ ልኮ እንዲወጣ አይደለም። የግብረ ሰዶማዊነት መንፈስ ከሰው ሰው እንዲተላለፍ አይደለም። እስከዛሬ ስንጮህ የነበረው ትውልድ እንዲድን ነው። ትውልድ እንዳይበከል ነው። ትውልድ እንዳይጠፋ ነው። ከእግዚአብሔር መንገድ እንዳንወጣ ነው። እግዚአብሔር የሚጸየፈውን ነገር ኢትዮጵያ ውስጥ ተግባራዊ እንዳይሆን ነው። አሁን ግን በደንብ በይፋ ሊያውም ደግሞ የሚታወቅ መሀል አዲስ አበባ ላይ የሚታወቅ ድርጅት ውስጥ
እነዚህ ነገሮች ይፋ ስለወጡ ያቺ እህት ስላወጣቸው እንደገና ደግሞ በአይኔ የተመለከትኩት መንፈሱ ሲናገር ያስኩትኝ እዛ ቦታ ነው ብሎ ሲናገር ስለተመለከትኩኝ ሁለቱን እንደ ማስረጃነት አቀረብኩላችሁ እንጂ ያልወጡ መንፈስ ተልኮባቸው ያላወቁ እንዲሁም ደግሞ እዛ ሄደው ምናልባትም ብቻቸውን ጥቃት የደረሰባቸው ሰዎች ሊኖሩ ይችላሉ። ስለዚህ አደገኛ ምሽግ ሆኗል ማለት ነው። አደገኛ ምሽግ፣ የግብረ ሰዶማውያን ምሽግ። ታዳጊዎች በዛ አይነት ብዙ ጥቃት ደርሶባቸዋል ማለት ነው የሚል መደምደሚያ ላይ እንደምንደርስ ይገፋፋናል። ያልወጡ መረጃዎች ሊኖሩ ይችላሉ፣ ተደርገው ግን ያልወጡ ህዝብ ዘንድ ያልደረሱ። እነዚህ በአጋጣሚ እግዚአብሔር እንግዲህ እንዲታወቁ እንዲገለጹ ስለፈለገ ይፋ ያወጣቸው ነገሮች ሊሆኑ ይችላሉ፣ ይፋ ያወጣቸው መረጃዎች ሊሆኑ ይችላሉ። ነገር ግን ህዝብ ዘንድ ያልደረሱ ደግሞ ግን የሆኑ እዛ ግቢ ውስጥ እዛ መታጠቢያ ቤት ውስጥ ስቲም የሚወሰድበት ቤት ውስጥ እንግዲህ እህታችን ዴይ 7 ላይ ስትናገር የሰማናት ከስቲም ቤት ወጥተው ነው እየተደባደቡ ሰው እስኪታዘብ ድረስ ያ ነገር የታየው ያ ጉዳይ የታየው ማለት ነው። እና በጣም አደገኛ መስመር ውስጥ ነን ሰዎች። እና በተለይ ከዚህ በኋላ ይህንን መረጃ የሰማችሁ ምናልባትም ደግሞ ድምፁን ሰምታችሁታል፣ የዴይ 7ን መረጃ የሰማችሁ እህት ወንድሞች፣ እናት አባቶች፣ አንደኛ ነገሮች እስኪጠሩ ድረስ ሌላ አማራጭ ብትፈልጉ ነው የምለው። አስተዳደሩ እርምጃ እስከሚወስድ እነሱን እዛ ቦታ ላይ እስኪያግድ ግብረ ሰዶማውያኑ እንዳይጠቀሙ እስኪያግድ ድረስ። ይሄ ደግሞ ሌላ ጦርነት ሊያመጣ ይችላል እና በሰብአዊ መብታችን ተመታ ሊባል ይችላል። ማንም ሰው ሰብአዊ መብታቸውን አልነካም። ነገር ግን እዛ ውስጥ ገብተው ይህን ድርጊት እንዲፈጽሙ ማንም አይፈቅድም። አትታጠቡ አልተባሉም። ነገር ግን እርኩሰታችሁን እዛ ውስጥ አትፈጽሙ ነው የተባለው። እንደ ምሽግ እየተጠቀማችሁ ጉዳችሁን ለሰው አታሳዩ ነው የተባለው። የምትችሉ ከሆነ እግዚአብሔርን ቀርባችሁ ከዛ የተጨማለቀ ሕይወት ውስጥ ውጡ። ካልሆነ ግን የእናንተን እርኩሰት ደግሞ ንጹሐን ላይ አታጋቡ ነው እያለን ያለ ነው። እንግዲህ ይሄ ልጅ ምስኪን ልጅ ነው። ይሄ ነገርኳችሁ እኮ በጣም ምስኪን ልጅ፣ እግዚአብሔርን የሚፈራ በመንፈሳዊ አገልግሎቱ ላይ የሚደክም ልጅ ነው። ብዙ የሚያደርግ እኔ በግሌ ስለማውቀው ነው። ባልተዘጋጀበት ባላወቀበት ሰዓት አገር ሰላም ነው፣ በስራ የደከመ ሰውነቴን ላፍታታ ቀለል ብሎኝ ልምጣ ብሎ በሄደበት ነው እንግዲህ እንደዚህ አይነት እርኩሳኖች የነሱ የተጋባባቸውን እርኩስ መንፈስ ወደሱ የላኩበት። እንደውም እኔ ከዛ በኋላ ጠይቄው ነበረ። የሚገርም የሆነ መንፈሱ ሲላክብኝ ይታወቀኛል አለ፣ ልምዱ ስላለው ማለት ነው። ነገር ግን በተሻለው መጠን ጥረት ያደርግ ስለነበረ ይሄ ይሆናል ብሎ አላሰበው እና የሆነ ልጅ ቁጭ ብሎ ልክ በልዩ አስተያየት ትኩር ብሎ ሲያየኝ ምንድን ነው ብዬ ነበር አለ። በዛ ሰዓት ላይ ነው መንፈሱ የተላከበት። ግን እግዚአብሔር ይመስገን ቅድም እንደነገርኳችሁ ጎጆውን በደንብ ሳያስፋፋ በእግዚአብሔር ጣልቃ ገብነት ጸጋው ባላባቸው ወንድሞች ትብብር ያንን መንፈስ ማሸኘት ተችሏል። እና ይህንን እድል ያላገኙ ሰዎች ግን ይጎዳሉ እና ጥንቃቄ አድርጎ በተለይ የዛ ድርጅት ደንበኞች የሆናችሁ ቴክ ኬር፣ በጣም መሄድ አለብን ብላችሁ የምትወስኑ ከሆነ እየተጠነቀቃችሁ ዙሪያችሁን በደንብ እየቃኛችሁ መሆን አለበት። አንዱ ይሄ ነው። ሁለተኛው ከዛ በኋላ ሰፊ ሰዓት ስለነበረኝ እዛ ቦታ ላይ እንደነገርኳችሁ ከፋኑኤል መልስ እንግዲህ አብርሃምና ሳራ ቤት ልበላቸው ለንግግር እንዲመቸኝ እና ከዛ ወንድም ጋር መንፈስ ከሚሸኘው ወንድም ጋር ረጅም ሰዓት ለማውራት እድሉ ነበረኝ እና አንዳንዶችን ስናወራ የኔንም ፕሮግራም ያው ከሞላ ጎደል ላይ ስለነበረ ያው ሀሳቡ የጋራ አጀንዳ ስለነበረን ስላግባባን ከልጁም ጋር የተዋወቅነው በጣም አጭር ቀናት ውስጥ ይሁን እንጂ በጣም ጥሩ ልጅ ስለሆነ በጣም መልካም ልጅ ስለሆነ ከማንም ጋር መግባባት የሰው ፍቅር ያለው ልጅ ስለነበረ ቁጭ ብለን በዚህ ጉዳይ ላይ ለመወያየት እድሉ ነበረኝ እና ይገርማል። እርቃ ፈራሁ አለኝ እና
አንድ ገጠመኝ ነገረኝ እና እሱን ሳላስፈቅድ ይሄንን ገጠመኝ በመናገር በቅድሚያ ይቅርታ ጠይቃለሁ። ይቀየመኛል ብዬ አላስብም። ምክንያቱም የእሱም ትልቁ ዓላማ ሰዎችን ከርኩስ አጋንንት ማላቀቅ፣ መከተል ያለባቸውን የእግዚአብሔር መንገድ ማመላከት ስለሆነ ይህንን ለማስተማሪያነት ብትጠቀመው ቅር ይለዋል ብዬ አላስብም። ኦፍኮርስ ማስፈቀድ ነበረብኝ፣ ግን ከሚሰጠው ጥቅም አገልግሎት ያን ያህል ምንድነው ክፉ የሆነ ነገር ወይም ደግሞ ለክፋት የታሰበ ነገር ስላልሆነ ሰዎችን ለማስተማር ስለሆነ ሰዎችን ለማስጠንቀቅ ስለሆነ የጋራ ዓላማና አጀንዳ ስላለን ያን ያህል ቅር ያሰኛል ብዬ አላስብም። ሲነግረኝ ምንድን ነው ያለኝ? ይገርምሃል፣ እንደውም በምንድን ነው ያነሳ ነው አንዲት እህት ነግሬያቸዋለሁ እና ከባሏ ጋር ስተኛ እነዚህ ፊቱ ወደ አውሬ ምናምን እሷ ልጅ እጇ ላይ የናይኪ ምልክት ተኝታ ስትነሳ የናይኪ ምልክት ወጥቶባታል ብያቸዋለሁ ባለፈው መርሃ ግብር ላይ እና ጀርባዋ ላይ ኤክስ እና እንዲህ ነው እኔ ግራ ገብቶኛል እና ምንድን ነው ምናምን ስለው እንዴ ይሄ ራሱ ሉሲፈር የኔ ናቸው ብሎ የሚያስባቸውን ሰዎች ሲገለጽባቸው የራሱን ምልክት ያሳርፍባቸዋል እና ምናልባት ያቻኔ ትተጋለች እኮ ትጸልያለች ምናምን ስል እሱን በሂደት ብዙ ነገሮችን ከእሷም ጋር እናወራለን ብሎኝ ነው ያለፈው እና አክቹዋሊ ስልክ አለዋወጫቸዋለሁ። ሰይጣን አምልኮ ብዙ አይነት ሳይኖች ብዙ አይነት ምልክቶች አሉ። ሉሲፈር የኔ ናቸው ብሎ የተቀበላቸው እና ያ ምልክት ነው። ናይክ ደግሞ ብዙዎቻችሁ እንደምታውቁት የግሪክ ጎደስ ወይም ነው የግሪክ አማልክት ነው። ስለዚህ ያንን ነው እንግዲህ አምጥተው ናይክ ላይ ኮፍያ ምናምን እየተጠቀሙበት ያለው እና ያንን አነሳለና እሱ ይገርማል። ይሄ የሉሲፈር መንፈስ ነው አለ። ወደ ነጥቤ ስመልሳቸው የሉሲፈር መንፈስ ግን አዲስ አበባ ውስጥ ብዙዎቻችን ሳናቅ በደንብ እየተስፋፋ ነው። በደንብ ምንድነው ማስረጃ አልኩት። እንግዲህ እንደነገርኳችሁ እግዚአብሔር ጸጋውን ያደለው ልጅ ነው። ስለዚህ ብዙ መንፈሳዊ አገልግሎቶችን ይሰጣል እና መንፈሳዊ አገልግሎቶችን ሲሰጥ ካጋጠመው ነገር ላይ ተነስቶ ነው ይህንን ያጫወተኝ ያካፈለኝ እና ምንድነው የሆነው? ልጁ ላይ ያለው መንፈስ ነው የሚናገረው። ልጁን ቢሮ ያስከፍተዋል። ቢሮ ያስከፈተው አንዳንድ ነገሮችን አክቹዋሊ እንትን ላለው ቀየር አድርጋለሁ። ምክንያቱም ይሄኛው ወዳጅ የነገረኝ ሲሆን ያኛው ሰው ባለታሪኩ ምናልባት ቅር ሊለው ስለሚችል ስም ባንጠቅስም ማለት ነው እና ቢሮ ያስከፍተውና ቢሮው ግን ጭር ያለ ቦታ ላይ ነው። ይህንን የሚያደርገው ሉሲፈር ነው። ለምን? እንዲመቸው ግዛቱን ሊቆጣጠር። ስለዚህ እዚህ ልጅ ውስጥ ያለው የሉሲፈር መንፈስ ምንድነው የሚያደርገው? ጭር ያለ ቦታ ላይ ሆኖ ይህንን ልጅ ከብዙ ሰዎች ጋር የሚያገናኝ ሙያ ባለቤት ነው። ከብዙዎች ጋር ይገናኛል። ስለዚህ ያንን የሚያደርገው ሉሲፈሩ ነው፣ ከብዙ ሰዎች ጋር እንዲገናኝ። እያንዳንዱ ሰው ላይ ይሄ በሄደ ቁጥር እንደዛ አይቷችሁ ውስጣችሁ ያለውን ነገር እስካን ያደርጋል። ሀሳባችሁ ነገም እንደምታቅዱ ምናምን ይሄንን ልጁ ሲያውን ልጁ ላይ ያለው መንፈስ ነው ያንን የሚያደርገው። ስለዚህ ሉሲፈር ለእኔ ያገለግሉኛል ብሎ ያሰባቸውን ሰዎች በዚህ ልጅ አማካኝነት ነው ሪክሩት የሚያደርገው የሚመለምለው ማለት ነው። ያንን ቢሮም ያስተካከለለት በዛ መስመር ነው። ብዙ ሰዎች ነግሬያቸዋለሁ፣ ከብዙ ሰዎች ጋር ከብዙ ትልልቅ ድርጅቶች ጋር የሚያገናኘው ስለሆነ ይሄ ልጅ በቀን ከምን ያህል ድርጅቶችና ከምን ያህል ግለሰቦች ጋር ይገናኛል። በሄደ ቁጥር እዚህ ውስጥ ያለውን የሉሲፈር መንፈስ እነዛ ሰዎች ውስጥ እየረጨ ነው የሚያልፈው። ይሄ ልጅ በቀን ከምን ያህል ሰዎች ጋር ይገናኛል፣ ከምን ያህል ድርጅቶች ጋር ይገናኛል፣ ከምን ያህል ግለሰቦች ጋር ይገናኛል። ስለዚህ በተገናኘ ቁጥር ሉሲፈር እነዛ ሰዎች ውስጥ ጠልቆ ገብቶ አይቶ ለእነሱ እንደሚያገለግሉት ካወቀ ነጥብ እያስቀምጠባቸው ነው የሚሄደው። ስለዚህ እነዚህ ሰዎች ይመጣሉ፣ ቢሮ ይመጣሉ። በአብዛኛው ሴቶች ሲመጡ የሚሆነውን ነገር ነው በጣም ያስደነገጠኝ እና ብዙ ሴቶች ይመጣሉ ለጉዳይ ማለት ነው። እሱ ጋር ነግሬያቸዋለሁ። ከብዙ ሰዎች ጋር የሚያገናኝ ሙያ ባለቤት ነው። ሰዎቹ ወይም ሴቶቹ መጥተው ይሄንን ሁሉ እንግዲህ ሉሲፈር ነው እኔ ነኝ እንደዚህ የማደርገው ብሎ መንፈሱ ሲጋለጥ የተናገረው ነው የምነግራችሁ። እና ይሄንን ተረት ተረት ለሚሉት አለም የነገርኩ ያለው አእምሯችሁ ለሰፋ የመንፈስ አሰራር ለገባችሁ ተረት ብላችሁ
ተረት ህይወታችሁን ተረት ላላደረጋቸው ነው ይህንን እያገርኳቸው ያለሁት። እና ሴቶቹ ይመጡና የሚገርማችሁ እዛ ቢሮ ውስጥ ነው ከዚህ ልጅ ጋር ርካቤ ስጋ ግንኙነት የሚፈጸሙት። አሁን እነዛ ሴቶች ይሄ በፍላጎት ወይ እሷም አሏቸው ምናምን ነው የሚመስላቸው፣ ግን አይደለም። ይህንን ያስደረጋቸው የነበረው የሉሲፈሩ መንፈስ ነው። ውስጣቸው ይገባል። ይሄ ልጅ ባያቸው ቁጥር የሚገርምህ አለ እላዩ ላይ ቁጭ ብሎ እስካን ነው የሚያደርገው። ዘልቆ ነው ውስጣቸው የሚገባው። ከዛ ላይ ያች ሴት ምክንያት እየፈጠረች ወደዛ ቢሮ ነው የምትመላለሰው። አንዳንድ ጊዜ ጉዳያቸውን ዶክመንታቸውን አውቀው እዛ ረስተው የሚሄዱ አሉ። አውቀው ረስተው አይደለም አክቹዋሊ እዛው አስቀምጠው ሌላ ቀን እንወስደዋለን። ለዶክመንቱ ብለው አይደለም የሚመጡት፣ ያንን ግንኙነት ስለሚፈልጉት ነው። ይህንን የሚያደርገው ማነው? ሉሲፈር ነው። ላዩ ላይ ተቀምጦ ገና ስንት ዕቅድ ይዤ ነበር፣ ከተማውን ልበክል፣ ከተማውን ላጠፋ ብሎ ነው የተናገረው። ማን? የሉሲፈር መንፈስ። ለምትሰሙኝ ሰዎች ልብስ ለብሰን ከተማው ስንንገላወድ ምናምን በቃ ውስጣችን ጽዱ ነው አይደለም። ብዙ አይነት መናፍስቶች ከመቼውም ጊዜ በላይ እየተቆጣጠሩ ነው ሰዎች። ለዚህም ነው በጸሎት ህይወት እንትጋ፣ በስግደት ህይወት እንትጋ እያለን የምንጮኸው። እናንተ በማታውቁበት ሁኔታ እንግዲህ ይሄ ልጅ ጋር የስራ አጋጣሚ ይወስዳችኋል። ስለዚህ ተከትባችሁ ነው የምትወጡት። የሚገርመው አለኝ ወርጋፈራው፣ የሚገርመኝ ሉሲፈሩ ሲናገር ከሄዱት ሰዎች ሁሉ ያመለጠችና የዳነችው አንድ ሴት ነች፣ በመላእክት ተራዳይነት። እሷ ስትመጣ እሷ ላይ ያለውን ኃይል መቆጣጠር ስላልቻልን እሷ ስራ ጉዳዩን ፈጸማ እስክትወጣ እኛ ወጣን ያለው ከቢሮ ሸሸን። እንግዲህ ምናልባት እቺ ልጅ ወይ በጣም ጸሎቷ ላይ የምትተጋ ትሆናለች፣ በመላእክት ተራዳይነት የምታምን፣ በአማኑኤል ጣልቃ ገብነት የምታምን ሰጋጅ ጸላይ ልትሆን ትችላለች። እሷን ብቻ ነው እና እኔ ያንን መንፈስ መቆጣጠር፣ ያ መንፈስ እንግዲህ ምንድነው? እግዚአብሔር መንፈስ ነው ልጅቷ ላይ ያለው እና ያንን መቆጣጠር ስላልቻልኩ እሷ ዶክመንቷን አስረክባ ጉዳይ ተነጋግራ የመጣችበትን ፈጽማ እስከምትወጣ ድረስ እኛ ወጣን ነው የሚለው። ከየት? ከዛ ቢሮ። ስለዚህ ሁሌም አሉ ማለት ነው። በዚህ ደረጃ ሰዎች ምንም በማያውቁበት ሁኔታ አንደኛ የሉሲፈር መንፈስ ይላክባቸዋል። ግልጹን ነው የምነግራችሁ፣ መዲናው ውስጥ። ሁለተኛ አገር ሰላም ነው ተብሎ ደግሞ አንድ አለ የተባለ የሚታወቅ ድርጅት ውስጥ ቁርጥማቴን ላስለቅቅ፣ ሰውነቴን ሪላክስ ላድርግ ብሎ የገባ ሰው ደግሞ የግብረ ሰዶም መንፈስ እየተላከበት ነው። ስለዚህ በምን አይነት ትራክ ውስጥ ነው እየሄደን ያለ ነው? በምን አይነት መንገድ ላይ ነው እየተጓዝን ያለ ነው? ምን ያህሎቻችን ለዚህ ትኩረት ሰጥተነዋል? ስለዚህ ጠዋት እንነሳለን፣ ከመንጋው ጋር እንቀላቀላለን፣ ዓለም ያደክመናል፣ እንወጣለን፣ እንወርዳለን፣ ለማይሞላ ነገር የሆነ ነገር እናደርጋለን ምናምን። በዚህ ውስጥ ግን እግዚአብሔርን አንይዘው ነው። ለዚህም ነው ዋጋ እየከፈለን ያለ ነው እንጂ በእያንዳንዱ እንቅስቃሴያችን ውስጥ እግዚአብሔርን ከኛ ጋር አድርገ ነው ብንንቀሳቀስ ይሄ ሁሉ የሚላክብን የመናፍስት የግብረ ሰዶም መንፈስ፣ የሉሲፈር መንፈስ ምንም በሉት እኛ ላይ ለመንገስ ኃይል አይኖረውም ነበረ። ግን ፈቀድንለት። ጠዋት እንነሳለን፣ ፊታችንን በፎጣን ሞጅቃለን፣ እንወጣለን። ምን ያህሎቻችን ነን? አባታችን የዘወትር ጸሎት እንኳን ጸልየን የምንወጣ ምን ያህሎቻችን ነን? በቃ በሰላም አውለኝ፣ አንተ ተከተለኝ፣ ውሎዬን ጉዳይን ሁሉ ለአንተ ሰጥቻለሁ፣ አንተ ፈጽም ብለን የምንወጣ ምን ያህሎቻችን ነን? ብዙዎቻችን ጋር ይሄ ልምድ ስለሌለ ነው ብዬ ነው እኔ የማምነው። ወጣን፣ ታጠብን፣ ወጣን፣ ስንወጣ መጣን፣ ተመገብን፣ ተኛን በቃ እንጂ አመስግነን ወጥተን አመስግነን የምንተኛ ምን ያህል ሰዎች ነን? ይሄ ቢሆን ኖሮ በቀላሉ መንፈስ ሲላክብን እንዴት በጣም ከባድ ነው። በጣም የሚተጉ ሰዎች ላይ እንኳን ከባድ ነው። እንኳን የማንተጋ ሰዎች ላይ ማለት ነው። እንኳን የማንተጋ ሰዎች ላይ ሰዎች ዕለት ከዕለት እየተጉ ዕለት ከዕለት እግዚአብሔርን ይዘው እንኳን ከባድ እየሆነባቸው ነው። እየተመለከታቸው ነው። እና ከባድ ቃጣና ውስጥ ነው ያለ ነው። ከባድ የሆነ ግዛት ውስጥ ነው ያለ ነው። ያንን ግዛት ግን ምን ያህሎቻችን እናውቀዋለን? እዛ ግዛት ውስጥ እየተመላለስን እንደሆነ የተረዳነው በጣም ጥቂቶች ነን ብዬ ነው የማስበው።
ነገርኳችሁ እኮ ቢሮ ስትገቡ የምትገቡበትን ቢሮ አታውቁትም። እዛ ቢሮ ምን እንዳለ እንግዲህ ይሄ መንፈሱ ሲናገር ስለተጋለጠ ነው እንጂ የታወቀው። ያልታወቁ ደግሞ ብዙ ቢሮዎች አሉ ማለት ነው። እዛ ቢሮ ስትሄዱ ያ ሰው ማን ነው? ምንድን ነው? ከጀርባው ምን አለ? ማንን ነው የሚያመልከው? ማንን ነው የሚከተለው? ስለዚህ እያንዳንዱ እንቅስቃሴያችን ከእግዚአብሔር ጋር ካልሆነ ህይወታችን በጣም በሚያስፈራ ሁኔታ፣ በሚያስደነግጥ ሁኔታ አደጋ ላይ ነው። ስለዚህ ከዚህ መዳን የሚቻለው እንደነገርኳችሁ ወደ አምልኮት ህይወት ስንመለስ ነው። የአምልኮት ህይወታችን ሲጠነክር ነው። የአምልኮት ህይወታችን ዕለት ከዕለት ሲሆን ነው። በወረት አንድ ሳምንት ለይስሙላ አባታችን ብለን እንደገና ደግሞ በወሩ የምንመለስ ከሆነ ነው። በየዕለቱ እንኳን የሆነ ከባድ ነው ብያቸዋለሁ። ምክንያቱም ሉሲፈር የሰዎችን መነሻና መድረሻ በደንብ ከድሮ ጀምሮ ያውቀዋል። አቅማችንን ያውቀዋል። ደካማ ጎናችንን ያውቀዋል። ስለዚህ በደካማ ጎናችን ነው እየገባ ያለው። ከኛ የበለጠ እሱ 24 ሃወር እየሰራ ነው። እሱ 24 ሃወር ሲሰራ እኛ ደግሞ ተረት እያልን ህይወታችንን ተረት እያደረግን ነው። ግን ተረት የምንል ሰዎች ያውም ደግሞ ታሪክ በማያስታውሰን ሁኔታ ተረት እየሆነን ነው። ስለዚህ እባካችሁ 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 ልለምናችሁ ስለ እናንተ ስል እንጂ ይህን ባልናገር እኔ ምን ይቀርብኛል? ነገርኳችሁ። ቢሮ ሄዳችሁ እንደዚህ ነገር ያጋጥማችኋል። ፍልውሃት ስትሄዱ እንደዚህ አይነት ነገር ተከስቷልና ተጠንቀቁ፣ ልጆቻችሁን ጠብቁ ባለ ለእኔ ምንድነው የሚቀርብኝ? ምንድነው የሚጎልብኝ? እንዴ ምንም የሚጎልብኝ ነገር እኮ የለም። ግን ሰው ሲጎዳ ማየት ደግሞ ያማል። እኔም ቤተሰብ ስላለኝ ኢትዮጵያውያኖች መስመራችንን ከበፊት ይዘን የመጣነውን መዋደድ፣ አንድነት ምናምን የሆነ ቦታ ላይ ብሬክ ቢደረግም እናውቀዋለን። የመጣንበት የልጅነት ህይወት፣ የልጅነት መንፈስ፣ መፋቀሩ፣ ጓደኝነቱ፣ ቤተሰብነቱ ያ ይዘናል። ኢትዮጵያዊነቱ ይዘናል። ስለዚህ የምናውቀውን ነገር እናካፍላለን። ባናካፍል የሚቀርብን ነገር የለም። ግን የሚጎዱ ሰዎች ይኖራሉ። ለሚጎዱ ሰዎች ደግሞ እናገራለን። ስለዚህ ከባድ እንደነገርኳችሁ ቅድም ከባድ ፈታኝ የህይወት መንገድ ላይ ስለሆነ ያለ ነው። ቆም ብለን ልናስብ፣ ቤተሰቦቻችንን ልንጠብቅ፣ ራሳችንን ልንጠብቅ፣ ሀገራችንን ልንጠብቅ፣ መጪውን ትውልድ ልንታደግ ግድ ይለናል። የውዴታ ግዴታ አለብን። ህሊና ካለን ማለት ነው። ህሊና ካለን እና ያንን ማድረግ የምንችለው ግን መጀመሪያ ራሳችንን ማዳን ስንችል ነውና ራሳችንን እናድን። መጨረሻ ላይ ሌላ የታዘብኩት ነገር ልጨምርና መርሃ ግብሬ ላጠናቅ። ይህንንም የተመለከትኩት እንዳልኳችሁ አብርሃምና ሳራ ቤት ውስጥ ነው። እንግዲህ ብዙ ልጆች መንፈስ ይሸኝላቸው አይቻለሁ እዛ ቤት ውስጥ እና በጣም ነው ያዘንኩት። ልጁ በጣም ዳይናሚክ የሆነ አእምሮ ያለው ልጅ ነው። ጓደኞቹም ሲናግሩኝ እና መንፈሱ ተይዞለት እዛ ሲናዘዝ ነው የሰማሁት እና በግርሜታ ነበር የምመለከተው። ተናገረ፣ መንፈሱ ጮኸ። እንደበተወሰነ መልኩ እኛንም ጠቅሶናል። እንደ እሱ እኮ አእምሮን ስለያዝኩት ነው እንጂ እነዚህ ምንድን ነው ዩቲዩብ ላይ ምናምን የሚያስተምሩት ነገር ምናምን ብሎ እኔና የሆኑ ሰዎች ጠቅሷል። ከእነሱ በላይ የትና የት አስተምር ነበር ምናምን። ነገር ግን አእምሮን ይዤዋለሁ። የእሱን ዕድል ተቀራምተው ያሉት ብዙዎች ናቸው። በጣም የገረመኝ እዚህ ጋር ምንድን ነው ልንገራችሁ እና በጣም ልቤም የደማው ልጁ በጣም የቅርቦቹ ሲነግሩኝ በጣም የሚችል ልጅ፣ በጣም ሀሳብ የሚያፈልቅ ልጅ፣ መንፈሳዊ ግጥምና መዝሙር ድርሰት ላይ በጣም የተሳካለት ልጅ ነው። ነገር ግን ሺህ ሆነው ነው አእምሮን የተቀራመቱት እና እድሉን የወሰዱት። የአእምሮ መተት በሉት። በኋላ ይህ ወንድማችን እሺ አሁን ተለቀህ ትሄዳለህ ወይ ሲለው አጉረመረመ። በእድሉ ላይ ላልመጣ እድሉን ልመለስ ሲል እየየ ብሎ ነው ያለቀሰው። የሰማሁት አይደለም ያየሁትን ነው የምነግራችሁ። ቁጭ ብዬ በአይኔ የተመለከትኩትን ነው የምነግራችሁ። የእድል መተት የለም፣ እድል አይወሰድም፣ ቅዝብር ጥርሴ ምናምን ለምትሉ አሿፊዎች ማለት ነው። ይድረስባችሁ ብዬ አልረግማችሁም፣ እንዲደርስባችሁ ስለማልፈለግ። ይልቅ እግዚአብሔር ለንስሐ ህይወት እንዲያበቃችሁ፣ እግዚአብሔር ልቦና እንዲሰጣችሁ ጸልይላችኋለሁ። ምክንያቱም የያዘ ይዟችሁን ይህንን መረዳትን የማትፈልጉት፣ ይህንን እውነት መቀበል የማትፈልጉት እንጂ ለእንደናንተ አይነት ሰው ቂም አያዝበትም። እንደናንተ አይነት ሰው ቂም አያዝበትም። ለእንደናንተ አይነት ሰው የንስሐ ህይወት እንዲሰጥ እግዚአብሔር መጸለይ፣
ወደ አንተ ቤት እንዲመጡ መንገድ አመቻችላቸው ብሎ መለመን ነው የሚያስፈልገውና እሺ እድሉን መልስ ሲባል በፍጹም አለ። በፍጹም አልመልስም። እንዴ ትቀልዳለህ ወይ ነው ያለው። በፍጹም እንዴ የእሱን እድል ለመመለስማ ከሆነ እሱ የትና የት ይሄዳል? እኔስ ምን ሊውጠኝ ነው ያለው። ያችሁ እንግዲህ የሰው እድል ሙጭልፍ አድርጋችሁ በልታችሁ እሱን ከመለስኩለት እኔ ምን ሊውጠኝ ነው? እግዚአብሔር በሰጠ እድል ተጠቀማ እና በጣም እልውስጥ ገብቶ እየየ ነው ያለው። እየየ እላዩ ላይ ያለው መንፈስ እላዩ ላይ ያደረበት መንፈስ መጨረሻ ላይ ግን ልብ መልስ ተብሎ ልጁ ልቡ ከተመለሰ በኋላ በጣም ነው ያዘንኩት። እንደውም በኋላ ስልክን ፈልጌ እደውልልሃለሁ ምናምን ያወራን። ምክንያቱም ልክ መንፈሱ በሚናገርበት ሰዓት ላይ ስለኛ ያለውንም ነገር አይ ቲንክ ያስታውሰዋል ብዬ አላስብም። እና ብዙዎች ወንድሞች፣ ብዙዎች እህቶች በዚህ አይነት ሁኔታ በአጋንንት መንፈስ ተይዘው እየተሰቃዩ ነው። እድላቸው ተወስዶ እንዳልኳቸው እድላቸው የትና የት ይደርሳሉ የተባሉ ኢትዮጵያ እንዲህ አይነት ሀገር ሆናለች። እንዲህ አይነት የምታሳዝን ሀገር ደጋግሜ ነግሬያቸዋለሁ። በእኔ የሁለተኛ ደረጃ ትምህርት ቤት ህይወት ውስጥ በእኔ የኤሌመንታሪ ትምህርት ቤት ህይወት ውስጥ እንዲህ አይነት ነገሮች ምናልባት ሊኖሩ ይችላሉ፣ ግን በጣም ሬር ናቸው። አሁን ግን እንዴት ነው እሳተ ገሞራ ሲፈነዳ ብዙ የህይወታችን ክፍል እንደዚህ በፈንድታው በሆኑ ነገሮች የተሞላ ነው የሆነው፣ ሊያም በሚያስደነግጥ ሁኔታ ማለት ነው። እና ይሄ እኛ ከከፈትንለት ለአጋንንት ከከፈትንለት ሰፊ መንገድ አንጻር የመጣ ነው። እኛ ባንከፍትለትና መንገዱን ብናጠባው በጸሎት እንዳልኳቸው በስግደት ድሮ አባቶች በነበራቸው ንጹህ ልብ እግዚአብሔር ንጹህ ልብ ይወዳል። እግዚአብሔር በጣም የዋህ ልብ ይወዳል። መንፈስ ቅዱስ ደግ ቅን ልብ ይፈልጋልና እንግዲህ የድሮ አባቶች ባይማሩም ቅን ልብ ስላላቸው ለእግዚአብሔር ቅርብ ስለነበሩ ነው ብዙ ነገሮች ያኔ መልካም ሆነው የነበሩት በአንጻራዊ መልኩ ማለት ነው። እና አሁን ግን ቅዱስ መንፈስ አይ ቲንክ እየራቀን ነው ብዬ ነው የማስበው። እየራቀን ስለመጣም ነው እንግዲህ የሉሲፈር መንፈስ እንደፈለገ ከተማችን ውስጥ እየጨፈረ ያለው። የግብሰዶም መንፈስ እንደፈለግን በገባንበት እንትን እየተከተለ ከአንዱ ወደ አንዱ እየዘለለ ያለውና እባካችሁ ወደ እግዚአብሔር መንገድ እንመለስ። እባካችሁ እግዚአብሔርን አናስቀየም። እባካችሁ ከቅዱስ መንፈስ ጋር አንጣላ። እንግዲህ ይህንን ከማለት ውጭ ምን ማለት እንዳለብኝ አላቅም። እንግዲህ ለዛሬ ይዤላችሁ የቀረብኩት መርሃ ግብር የተከታተላችሁት ነበር። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ወደፊትም አብራችሁ እንደምትሆኑ ተስፋ አድርጋለሁ። እንግዲህ ወደ 100,000 ሰብስክራይበር እየተንደረደርን ነው እና ኦልሞስት 90,000 ምናምን 90,200 ምናምን ገብተናል። ሰብስክራይብ ያላደረጋችሁ አሁንም ብዙ አላችሁና ሰብስክራይብ አድርጉና 100 እንሙላ። እንግዲህ ድጋፋችሁን አልዘነጋም። አመሰግናለሁ። በቀጣይ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም፣ ጤና፣ ፍቅር የግል ሀብታችሁ እንዲሆን እመኛለሁ። በድጋሚ ሰላም።